ለወራት በውጥረት ተሞልቶ የነበረውን የደቡብ አፍሪካንና የአሜሪካን ግንኙነት ወደ ነበረበት ለመመለስ በማሰብ የደቡብ አፍሪካው ፕሬዝዳንት ወደ አሜሪካ አቅንተው ነበር። ከሰሞነኛው ጉዳይ ባሻገር የንግድና ኢኮኖሚ ጉዳዮችንም ለመነጋገር ነበር ራማፎዛ ወደ ዋሽንግተን ያቀኑት። በነጩ ቤተ መንግስት የገጠማቸው ግን የተጠበቀ አይነት አልነበረም። ኤርሚያስ በጋሻው የሁለቱን መሪዎች ንግግር ተከታትሎ ተከታዩን ዝርዝር ዘገባ አሰናድቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት የሚመጣን የውጭ ሀገር መሪ ከመደበኛ የዲፕሎማሲ ስነ ምግባር ወጣ ባለና አንዳንዴም ክብር በሚነካ መንገድ የማነጋገር ሁኔታ የሁለተኛ የስልጣን ዘመናቸው አንዱ መገለጫ እየሆነ ነው። ከዚህ ቀደም ከሩሲያ ጋር ጦርነት ላይ የሚገኙትን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪን ያነጋገሩበት መንገድ አነጋጋሪ ሆኖ እንደነበር አይዘነጋም። ትናንት ደግሞ ተረኛው የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ነበሩ። ከቅርብ ጊዜ ወዲህ ፕሬዝዳንት ትራምፕ ደቡብ አፍሪካ በነጮች ላይ የዘር ማጥፋት ወንጀል እየፈጸመች ነው የሚል ክስ እየሰነዘሩ ይገኛሉ። ይህንኑ መነሻ በማድረግም ዋሽንግተን የነበሩት የደቡብ አፍሪካ አምባሳደር ኢብራሂም ራሱል ተባረዋል። ለደቡብ አፍሪካ ይደረጉ የነበሩ ድጋፎችም እንዲሁ እንዲቋረጡ ተወስኗል። ዶናልድ ትራምፕ ስደተኞች ወደ አሜሪካ እንዳይገቡ የጣሉትን እገዳ ለመጀመሪያ ጊዜ ለዚሁ ብቻ ሲሉ በማንሳትም 60 ነጭ ደቡብ አፍሪካውያን ወደ አሜሪካ ገብተው እንዲኖሩም ተደርጓል። ራሳቸው ፕሬዝደንቱን ሲሪል ራማፎዛን ጨምሮ የደቡብ አፍሪካ መንግስት ይህን በነጭ ደቡብ አፍሪካውያን ላይ ይፈጸማል የሚባልን የዘር ማጥፋት በፍጹም ሲል ሲያስተባብል ነው የቆየው። በዚህ መነሻነት የሻከረ የሁለቱን አገራት ግንኙነት ለማለዘብ ነው የፕሬዝደንት ራማፎዛ ጉብኝት የታሰበው። ፕሬዝደንት ራማፎዛ ከፕሪቶሪያ ሲነሱ በሁለቱ ሀገራት መካከል ለወራት በውጥረት ተሞልቶ የከረመውን ግንኙነት ወደ ነበረበት ከመመለስ ባሻገር አሜሪካ በአገራቸው ላይ የጣለችውን የ30 በመቶ ታሪፍ ላይ ንግድ ተኮር ውይይት ለማድረግ አስበው ነበር። ዋሽንግተን በነጩ ቤተ መንግስት የገጠማቸው ግን የጠበቁት አይነት አልነበረም። 1 ሰዓት ከ5 ደቂቃ በቀጥታ ስርጭት ሲተላለፍ የነበረው የሁለቱ ፕሬዝደንቶች ንግግርና ከጋዜጠኞች ጋር ሲያደርጉ የነበረው ጥያቄና መልስ ሰላማዊ ተብሎ የሚገለጸው ይዘቱ ይበዛ ነበር። ራማፎዛ በደቡብ አፍሪካ ወንጀል እንደሚፈጸም አምነው ይህን በመታገል የአሜሪካንንም እገዛ እንደሚፈልጉ ተናግረዋል። በነጮቹ ላይ የሚፈጸም ዘር ማጥፋትን ግን በፍጹም ብለዋል። ዘር ማጥፋት ቢኖር ኖሮ የምታዩት የግብርና ሚኒስትራችን አብሮን አይኖርም ነበር አሉ። ለማስረዳትም I'd like my Minister of Agriculture, who is white, who comes from an opposition party to mine, who has joined my government at my invitation to address this very issue, including the question that you've just raised. John, thank you very much. ፕሬዝዳንት ዶናልድ ትራምፕ ግን አልተዋጠላቸውም። በመገናኛ ብዙሃን የወጡ ዜናዎችን አሳትመው አቅርበዋል። በዚሁ ብቻ አልተወሰኑም። መብራት አስጠፍተው በቴሌቪዥን እንዲጫወት ያደረጉት ቪዲዮ የውይይቱን ድባብ ቀይሮታል። Turn the lights down and just put this on. It's right behind you. These are very ይህ የነጩ ቤተ መንግስት ውይይት ከተጠናቀቀ በኋላ የወጡ ዘገባዎች እንደሚያሳዩት የተከፈተው ተንቀሳቃሽ ምስል በጎርጎሮሳውያኑ 2020 የተደረገ የደቡብ አፍሪካውያን አርሶ አደሮች ተቃውሞ እንጂ ትራምፕ እንዳሉት የዘር ማጥፋት የተፈጸመባቸው ነጮች የመቃብር ቦታ አልነበረም። ይህ ብቻ ሳይሆን ዶናልድ ትራምፕ አሁን ላይ በስራ ላይ ያሉ የደቡብ አፍሪካ መንግስት ባለስልጣናት ነጭ ደቡብ አፍሪካውያን በጅምላ እንዲገደሉ በአደባባይ ጥሪ እያስተላለፉ ነው ብለው በነጩ ቤተ መንግስት በቪዲዮ ያቀረቡት ከገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ጠንካራ ተቃዋሚዎች መካከል አንዱ የሆነውን ጁልየስ ማሌማን ነው። ጁልየስ ማሌማ አስቀድሞ የገዢው ፓርቲ አባል የነበረ ቢሆንም ከገዢው ኤኤንሲ አባልነት ወጥቶ የራሱን ፓርቲ ካቋቋመ 13 ዓመታት ተቆጥረዋል። የቢቢሲ መረጃ ማጣሪያ ድረገጽ እንደጠቆመው ደግሞ ትራምፕ አሳትመው ካቀረቧቸው ዘገባዎች መካከልም አንዳንዶቹ በዲሞክራቲክ ኮንጎ ጦርነት ጊዜ የተነሱ ፎቶግራፎች የተያያዙባቸው ናቸው። በነጩ ቤተ መንግስት ቆይታ ራማፎዛ ብቻ ሳይሆኑ የልዑኩ አባላት የሆኑ ነጭ ደቡብ አፍሪካውያን ጭምር ዶናልድ ትራምፕ ያገኟቸው መረጃዎች ትክክል እንዳልሆኑ እርሳቸው የሚሉት የነጮች የዘር ማጥፋት እንደሌለ ለማስረዳት ሞክረው ነበር። ሰውየው ግን ትራምፕ ናቸው። በውይይቱ መጨረሻ ገደማ ሐሳባቸውን ቀይረው እንደሆነ ሲጠየቁ አልወሰንኩም ነበር ምላሻቸው። Well, I haven't made up my mind. I hate to see it.